እሺ ኢየሱስን እንድንበት ዘንድ ኢየሱስን የሰጠን ማን ነው? እግዚአብሔር አብ። በጣም ጥሩ። ስለዚህ የሚያድነው ማን ነው? እግዚአብሔር አብ ያድናል፣ ኢየሱስ ክርስቶስም ያድናል። ዳኑበት ብሎ የሰጠን አብ። ስለዚህ አዳኙ ዋናው አዳኝ ማን ነው? ኢየሱስን የሰጠን ነው። ስለዚህ ሰጪውን ትተን የተሰጠው ጋር ምንም እንትን የምንል ደግሞ ሰጪ ዋናው ሰጪ ነው። ከጥንት የነበረ ከዘላለም እኔ የምልሽ ነገ ለምን ቸርች አንሄድም? አይ ሀኑ እንደው ልጅ ይውጣልሽ አንቺ። ኧረ ልጅ ይውጣልሽ። አይ ቸርችና ለአንተ ላይ መሆናቸውን ይረስታል እንዴ? ማለት በቃ ይሄ ጴንጤ ፖለቲካ ነው የሚያውቀው። ፖለቲካ ነው የሚሰሩት። ቀስ ብሎ ስለ ወንጌል ማውራት ምናምን የሚባል ነገር የለም እንዴ። ኢየሱስ ያድናል አለ እንትን እንዴ። ኦኬ ተመላለስ አታውርዱት። ይሄን ይወያይና ከዛ ታልታለ ይወርዳል። ራሱ ስትመላለስ መጋኛ እንዳይገጭህ ማን እንዳስወጣኝማ ይታወቃል እኮ። ሙይቱም ታርገው ኮሚቴ ይሰፍራሱ ሰማህ? ይኸውልህ አሁን እኛ በምናስተምረው ትምህርት በጣም ለውጥ እያመጣ ነው። ኦኬ ማርያም የእግዚአብሔር እናት ናት ማለት የማይፈልግ ኦርቶዶክስ እያፈራን ነው። በነገራችን ላይ ኢየሱስ እግዚአብሔር አይደለም የሚል ጴንጤም እያፈራን ነው። በነገራችን ላይ አንተም ትንሽ አውልክ መስሎ የሆነ ውድድር መስሎ ነው። እኛ ውድድር አይደለም እያወራን ያለነው። እኛ እየሰራን ያለነው ወንጌል እውነት እንዲሆን ነው። ወንጌል እንደሚያሸንፍ እየሰራሽ ነው። ኦፍኮርስ ወንጌል እየሰራሁ ነው። ስለዚህ አንተ የመነኩሴዎችን ወሬ ይዘህ መጥተህ ወንጌል ውስጥ እየተደበክ ነው። በልቀጥል እስኪ አሁን ወንጌል ስለምን አይደለም? ለማንኛውም ልቀጥልሽ። እግዚአብሔር ነው ብሎ የሰበከበት በጣም ጥሩ። ሐዋርያት ሥራ ምዕራፍ 9 ቁጥር 5 ሐዋርያት ሥራ ምዕራፍ 9 ቁጥር 5 ሐዋርያው ጳውሎስ ኢየሱስን እግዚአብሔር እንዳለው የሰበከበትን ልናይ ነው። ሐዋርያት ሥራ 9:5 ሮሚ ነው። እሺ ከሁሉ በላይ ለዘላለም የሆነው አምላክ ማን ነው? ከሁሉ በላይ የሆነ አምላክ ማን ነው? እግዚአብሔር ራሱ ኢየሱስ ክርስቶስም። ኢየሱስ ክርስቶስ ከሁሉ በላይ ነው። ኦኬ ኢየሱስ ክርስቶስ ከሁሉ በላይ ነው። አዎ። እሺ ከአብ በላይ ነው። ራሱ አብ ነው። አዎ ኢየሱስ ክርስቶስ ራሱ አብ ነው። ስለዚህ አንተ ኦንሊ ጂሰስ ነህ ማለት ነው። አዎ እሱን የፈለግሽው ማለት ትችያለሽ። ወደ ውይይቱን ማለት ኢየሱስ አብ ነው የሚሉት ኦንሊ ጂሰሶች ናቸው። ከኦንሊ ጂሰስ ጋር ያላወራም ኃጢአት ነው። ኦንሊ ጂሰስ ጋር ማውራት ኃጢአት ነው። ኦንሊ ጂሰስ ኮንክ በክብር ውረጅ። ኢየሱስ አብ ነው የሚለው ጋር ተፍጣሪና ብናለና ወደ እሱ ብንመለስ ኢየሱስ አብ ነው የሚል የኔን ሃይማኖት ለኔ የኔን እምነት ለኔ ኢየሱስ አብ ነው የሚል ጋር እኔ አላወራም፣ ኃጢአት ነው። ምክንያቱም ሐዋርያት ኢየሱስና እግዚአብሔር ብለው ነው ያስተማሩን። ኢየሱስና ያስተማሩን አብን ለብቻ አድርገው እግዚአብሔር ለብቻ አድርገው ነው እንጂ ያስተማሩት ኢየሱስ አብ ነው ብለው አላስተማሩ። ኦኬ እኛ የሥላሴ ዶክትሪንን የምናስተምረው የሥላሴ ዶክትሪን አማኞች ቢያንስ አባትና ልጅ የሚል ነገር ሁለት የተለያየ ነገር ስለሚያውቁ አባቱየው ራሱን የቻለ ፈጣሪ ነው፣ ልጁየው የፈጣሪ ፍጡር ነው የሚለውን የሥላሴ አማኞችን ለማስረዳት እንጂ ኢየሱስ አብ ነው ከሚል ኦንሊ ጂሰስ ጋር ለመጃጃል አይደለም። ሲጀመር ከኦንሊ ጂሰስ ጋር ማውራት ኃጢአት ነው። ናውረድ እኔው ጂሰስ አይደለም። ለማንኛውም ኢየሱስ ክርስቶስ ራሱ አብ ነው እንዴ? ኢየሱስ አብ ነው ይላል እንዴ? እኔ እኮ ብያለሁ ከኦንሊ ጂሰሶች ጋር አላወራም፣ ኃጢአት ነው ብዬ አስረድቻችኋለሁ። ኢየሱስ አብ ነው የሚል ሰው ጋር ማውራት አልችልም። እኔ ኢየሱስ አብ ነው የሚል ሰው ጋር ማውራት ብሎ ማለት እኔ ጴጥሮስ የሚያኝ ነው የሚመስለኝ። ምክንያቱም ጴጥሮስ በሁለተኛ የጴጥሮስ መልእክት ላይ ምንድነው ያለው? እንዴ ኢየሱስ አብ ነው ከሚል ጋር አላወራም። እኔ ተናግሬያለሁ ካሁን በፊት ኢየሱስ አብ ነው ከሚል ሰው ጋር አላወራም። በቃ ታውቃላችሁ እኔ ጴጥሮስ የሚያዩኝ ነው የሚመስለኝ እኮ። ምክንያቱም ሐዋርያቶቹ በቃ የሚታዘቡኝ ነው የሚመስለኝ። ምክንያቱም ከእግዚአብሔር አብ ከጌታ ከኢየሱስ ክርስቶስ እያሉ ነው ያስተማሩት፣ ወይም እግዚአብሔርና ኢየሱስ እያሉ ነው ያስተማሩት። አስባችሁታል? እግዚአብሔርና ኢየሱስ እያሉ አስተምረው ከእግዚአብሔር አብና ከጌታችን ከኢየሱስ እያሉ አስተምረው። ኦኬ
አምልኮ ለእግዚአብሔር አብ እያሉ አስተምረው እንደገና ኢየሱስ አብ ነው በጭራሽ። ይህ ኃጢአት ነው እንደዚህ አይነት ወሬ። አንቺ ይሄ ሜምበር ሁኑ የሚባለው ጠፍቶኝ ምን እንደሚባል ሜምበር ሁኑ እስኪ። ሜምበር ሁኑ ያ ጀማዓ። አዎ ሜምበር ሁኑ ብሎ ማለት እዚህ ከፕሮፋይል ስር ነው ከስሜ ስር የሚለው ከስሜ ስር ከፕሮፋይል ስር ያለውን እየነካካችሁ ሜምበር ሁኑ። ስሚ ሜምበር ሁኑ የሚለው ስትይ ነው እንዴት እዚህ ያለኝ ማለት ነው የሚባለው ጠፍቶኝ። ሰብስክራይብ አድርጉ ነው የሚባለው ወይስ ምን አድርጉ ነው የሚለው ጠፍቶኝ ማለት ነው። የምር ሰብስክራይብ አድርጉ ልል ነበር። ሜምበር ነው የሚባለው። በቃ ሜምበር ሁኑ። ቴንኪው በጣም ነው የማመሰግነው። እሺ መጀመሪያ መሐይም የሚለውን ራሱ በትክክል ጻፍ ጆዚ። ኦኬ ወይኑን ኔትወርክ ሳይሰራ ድንብርብር ያለ ይሄዳል ይመጣል። ኦኬ yang di Pakistan makanya menyangka sudah kalau harkat pena deh mana kan sebenarnya ya roti sama apa ini kerja ኦኬ በጸጋው ድኛለሁ። ኦኬ ዱ ኢት ኦል ሰላም ብያለሁ። ሰላም ብለናል። ደህና ነን። አንድ ጊዜ ቆይ ዱ ኢት ኦል አንድ ጊዜ እሷን እናናግራት። ዱ ኢት ኦል ሙስሊም ኦር ክርስቲያን ዱ ሙስሊም ኦኬ እሺ ሙስሊም ለማለት ነው። ተሳስበሽ የጻፍሽው ሚውት አድርጊና ተከታታይ። ኦኬ እሺ በጸጋው አቤት ሰላም ሰላም ነው። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ጥሩ ከየትኛው ቤተ እምነት ነው? ከጴንጤ። እሺ ከጴንጤ። የጴንጤ ቤተክርስቲያን እንግዲህ ኢየሱስን እግዚአብሔር ነው ብላ ታስተምራለች። ይህን አስተምሮ ማንን መሰረት አድርጋ ነው የምታስተምረው ነው ጥያቄያችን። ኦኬ መጽሐፍ ቅዱስን። በጣም ጥሩ። ስለዚህ ከመጽሐፍ ቅዱስ ኢየሱስ እግዚአብሔር ወልድ የተባለበትን አሳየን። በጣም ጥሩ። እሺ የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ነው ጭልኝ እስኪ። ማቴዎስ 2 ማቴዎስ 2:11 ማቴዎስ 2:11 ነው ያልከው? አዎ እኔ ናት። እሺ ወደ ቤትም በገቡ ጊዜ ሕፃኑ ከእናቱ ጋር ከማርያም ጋር አዩ፣ ተንበርክከው ሰገዱለት። አንደኛው ተሰገደለት። ቀጥይ። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩ፣ ተንበርክከው ሰገዱለት ይላል። ኦኬ እሺ ምንድን ነው? አልጨረሽውም? ኦኬ እስከ ስንት ነው እንዳነብለት የፈለከው? 11ን ብቻ ጨረሽው። ሳጥኖቻቸውንም ከፍተው የሚለውን እሺ። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ጋርም አዩ፣ ተንበርክከው ሰገዱለት፣ ሳጥኖቹንም ከፍተው ወርቅ፣ ዕጣን፣ ከርቤ አቀረቡለት አለ። እሺ ከአምላክ ውጭ የሚሰገድለት አለ?
ስግደት የሚገባው። ኦኬ ስናነብ የነበረው ለአምላክ ሳይሆን የሚለው ሕፃን ነው የሚለው። እኛ ጥያቄያችን ስለ እግዚአብሔር እንጂ ስለ ሕፃን አይደለም። ለሕፃኑ ነው የሰገዱለት ስጦታ የሰጡት ማለት ነው። በጣም ጥሩ። ለሕፃን ለሰው ይሰገዳል አምላክ ካልሆነ። እንደ መጽሐፍ ቅዱስ ትልልቅ ሰዎች፣ ነብያት፣ ነገስታት ተሰግዶላቸዋል። በጣም ጥሩ። እሺ ዮሐንስ 1:1 ላይ ደግሞ ሂጅልኝ። ስለዚህ እዚህ ያመጣው ላይ ስለ አምላክ እንደማያወራ ተረዳዳን። ኖ አንቺ አልተቀበልሽም፣ የግድ መቀበል የለብሽም። እኔ የተወለደው የአይሁድ ንጉስ ብለው ፈልገው መጥተው ሲያገኙት እንዲወድቀው እንደሰገዱለት ነው የሚናገረው መጽሐፉ። የአይሁድ ንጉስ ኦኬ፣ የአይሁድ ንጉስ እያወራን ያለ ነው ስለ ፈጣሪ እንጂ ስለተወለደው ስለ ሕፃኑ ስለ አይሁድ ንጉስ አይደለም። ክርስቶስ አንደኛ በአይሁድ ላይ አልነገሰም፣ ሁለተኛም ደግሞ ሕፃን ነው የሚያወራው ስለ ሕፃኑ ነው። ለሕፃኑ መሰገዱ እንደ መጽሐፍ ቅዱስ እንደ አይሁድ ሕዝብ ታሪክ ለነገስታቶቻቸው ለነቢያቶቻቸው እንደሚሰግዱ አለ። ስጦታ መስጠት ደግሞ ያለ ነው። አሁን ለምሳሌ እኛ በሰሜን እኛ ስንወለድ ዘመዶቻችን አያት ቅድመ አያቶቻችን ስጦታ ይዘውልን ይመጡ ነበር። አክስቶቻችን አሁን ላይ ሰው እየበዛ ሰው ረከሰ እንጂ ድሮ አንድ ሰው ልጅ ሲወለድ ብርቅ ነው። ስጦታ ይመጣል፣ ወርቅ ይመጣል፣ ብዙ ስጦታዎች ይመጣሉ። ስጦታ መስጠት የህብረተሰቡ የሰው ልጅ የማህበራዊ እሴቱ ነው። እሺ ወደ ስንት ነው የምንሄደው? ወደ ሌላ ወደ ስንት ነው እንግዲህ ዮሐንስ 1 ነው የምንሄደው። ያው አለመቀበል መብትሽ ነው እዚህ ጋር ያለውን። እኔም ለዛ ነው ወደዛኛው ሽፍት ደግሞ እንድናደርግና እንትን እንድንል የፈለኩት። ዮሐንስ 1 ጀምሮ እስከ 3 ድረስ እስከ 4 እናነባለን፣ ችግር የለውም። ኦኬ። በመጀመሪያም ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረውም ሁሉ ያለ እርሱ የተፈጠረ ምንም የለም። አየሽው፣ ፈጣሪ ነው ማለት ነው። ማን ነው እሱ? የሚነገርለት የሚጻፍለት ኢየሱስ። ማን ነው የተጻፈለት? እዚህ ጋር እኮ ስለ እግዚአብሔር ነው እያወራ ያለው። በጣም ጥሩ። እሺ አሁንም አለመቀበል ትችያለሽ። በጣም ጥሩ። አሁንም በጣም እንደዚህ የሚል ሰው ጥሩ ነው። ስለዚህ እዚህ ጋር እያወራ ያለው ስለ እንትን አለልሽም። ለምን የመቀበል ያለመቀበል ነፃ ፍቃድ ስላለሽ አለሟገትሽም። ወደታች ብንወርድ እሱን የተቀበሉ ሰዎች ደግሞ በሱ ያመኑ እንደሚድኑ ይናገራል። ይሄ የኛ እንትን ስለሆነ ግድ ተቀበይ አለልሽም። በጣም ጥሩ። እሺ ወደ አንደኛ ዮሐንስ መልእክት እንሂድ። እሺ አንደኛ ዮሐንስ መልእክት የዮሐንስ መልእክት ምዕራፍ 4 ከቁጥር 2 ጀምሮ አንብቢልኝ እስኪ። ከአንድም ብታነቢ ችግር የለም። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም። ይቆም። ደስ እንዳለሽ ቀጥይ። እኔ ብታነቢው ደስ ይለኛል። ሐሳብ ካለሽ ደግሞ ማፍረስ ትችላለሽ። እንደሚመጣ የሰማችሁት የክርስቶስ ተቋሚ መንፈስ ይህ ነው። አሁንም እንኳን በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ እርሱንም አሸንፋችኋል፣ ምክንያቱም በእናንተ ውስጥ ያለው በዓለም ካለው ይበልጣል ይላል። አው ትክክለኛ ሐሳብ ኦፍ ኮርስ ትክክል ነው። እዚህ አሁን አንደኛ ዮሐንስ 4 ከሁለት ጀምሮ ያስነበብከው ትክክል ነው። ከእግዚአብሔር የሆነ ክርስቶስ አለው፣ ክርስቶስን ይቀበላል። ክርስቶስን የማይቀበል ደግሞ መጥፎ መንፈስ ነው፣ ከዓለም ካለው ይበልጣል ይላል። አው ትክክለኛ ሐሳብ የእግዚአብሔር ክርስቶስ አለው፣ ክርስቶስን ይቀበላል። ክርስቶስን የማይቀበል ደግሞ መጥፎ መንፈስ ነው፣ ከእግዚአብሔር አይደለም። ትክክል ነው። በሐሳቡ እስማማለሁ እኔ። እሺ አሁን ይሄን መረጃውን ያመጣኸው ለምንድን ነው? መረጃውን ያመጣሁት እሱ ምን እንደሆነ እንደምንቀበለው ሌላ ጥቅስ ላሳይሽ። ኦኬ እሺ እሺ ታሳይሽ። እሺ አሳየኝ። አሁን ያመጣኸው ጥቅስ ጋር እንስማማለን። ኢየሱስን የሚቀበል እዛው 5 ላይ አንበቤልኝ። ምዕራፍ 5 ከቁጥር 1 ዮሐንስ መልእክት 5:20 ነው። 20 ላንብብልህ።
አይደለም የዛው አሁን አነበብሽ በምዕራፍ 4 ቀጥሎ ምዕራፍ 5 ቁጥር 1 ላይ የሮክ ነማጅንጀር ዮሐንስ 5:20 ነው የፈለከው። ያኒ ብዙ ጊዜ ስላሴ ያመኙ ስለሚጠቅሱት ብዬ ነው። ቆይ ነማጅንጀር ይፈማጅን እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ጀምረሽ አንብቤልኝ እህቴ። ከአንድ እስከ 20 በጣም ረዘመ። አላልኩም እኮ እዛው ምዕራፍ 5 ላይ ነው ያልኩት። ዮሐንስ መልእክት ላይ እዛው ምዕራፍ 5 ከቁጥር 1 ጀምረሽ እስከ 2 ብቻ አይደለም እስከ 2 ብቻ። ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል። አባትንም የሚወድ ሁሉ ልጁንም እንደዚሁ ይወዳል። እግዚአብሔርን ስንወድ ትእዛዙን ስንፈጽም የእግዚአብሔር ልጆች እንደምንወድ በዚህ እናውቃለን። እግዚአብሔርን መውደድ ትእዛዙን መፈጸም ነውና ትእዛዙ ከባድ አይደሉም። ምክንያቱም ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈውም እምነታችን ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በስተቀር ዓለምን የሚያሸንፍ ማን ነው ይላል። አዎ ትክክል ነው። እሺ ትክክል ነው። ጥያቄህ ምንድነው? ሐሳብህ ምንድነው? ለምንድነው ያመጣኸው? በጣም ጥሩ። አንቺ የማን ልጅ ነሽ? ለምሳሌ እኔ የእናትና የአባቴ ልጅ ነኝ። የሰው ልጅ ነሽ? የሰው ልጅ ነኝ። አዎ ሰው ነሽ? ሰው ነኝ። አዎ በጣም ጥሩ። የእግዚአብሔር ልጅስ የማን ልጅ ነው? አዎ የእግዚአብሔር አገልጋይ፣ የእግዚአብሔር ባሪያ፣ የእግዚአብሔር ሰው። አይልማ ልጅ ነው የሚለው። ልጅ ብሎ ማለት ይሄ እንትን ነው። ምክንያቱም እንደ መጽሐፍ ቅዱስ የአውድ አጠቃቀም ዲያብሎስም ልጅ አለው፣ እግዚአብሔርም ልጅ አለው። ስለዚህ የዲያብሎስ ልጅ የተባለው የዲያብሎስን ሐሳብ ስለሚሰራ ዲያብሎስን ስለሚያገለግል ነው። ስለዚህ እግዚአብሔር ልጅ የተባለው እግዚአብሔር የሚያገለግል ነው። ተግባብተናል። ስለዚህ እግዚአብሔር አገልጋይ ነው ልጅ ብሎ ማለት፣ ሌላ ምንም ትርጉም የለውም። ኦኬ በጣም ጥሩ። ለምሳሌ ወደ ማቴዎስ ምዕራፍ 1 ደግሞ ብንመለስ ገብርኤል ለዮሴፍ አንድ ነገር ይለዋል። ዮሴፍ ጻድቅ ሆኖ ማርያምን በግልጽ ሊያዋርዳት በሕጋቸው መሰረት ሊያዋርዳት እንዲህ አደረገች ሊላት ስላልፈለገ በስውር ሊተዋት ባሰበ ጊዜ እጮኛህን ማርያም ለመውሰድ አትፍራ፣ እሷ ያረገዘችው በመንፈስ ቅዱስ ነው። ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለህ፣ እሱም ሕዝቡን ከኃጢአታቸው ያድናቸዋል አለው። እሺ አሁን የኢየሱስን የሰው ነው ብንል አባቱ ሰው ይሆን ነበር። የሰው ልጅ አይደለም አይደል? የሰው ልጅ አይደለም አይደል? የማርያም ልጅ ነው። የሰው ልጅ ነው። የሰው ልጅ ነው። የማርያም ልጅ ነው። የሰው ልጅ ነው። ራሱ ኢየሱስ ክርስቶስ የሰው ልጅ ማን ትሉታላችሁ እያለ አስተምሯል። ኦኬ ካለ ወንድ ዘር ከሴት ዘር የተወለደ ከአይሁድ ዘር የተወለደ ከአብርሃም ዘር የተወለደ አይሁዳዊ የማርያም ልጅ ነው። ከሴት የተወለደውን ልጁን ይላል ዕብራውያን ኦር ገላትያ ከሴት የተወለደ ይላል። ራሱ ኢየሱስ ክርስቶስ ደግሞ የሰው ልጅ ማን ትሉታላችሁ ይላል። ተግባብተናል። እውነት ነው። ኦኬ እውነት ነው። ስለዚህ ልጅ የሚለው ቴንኪው ሃኑ ልጅ የሚለው በቃ የሆነ የተለየ ትርጉም አለው የምትል ከሆነ ወይ እግዚአብሔር ልጅ ብሎ ማለት እግዚአብሔር ያደርገዋል ብለህ ከሆነ ያሰብከው ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው እድሜው 30 ዓመት ከሞላው በኋላ ነው። ከ30 ዓመቱ በፊት እግዚአብሔር ልጅ አልነበረም። ስለዚህ ኢቭን እንደ መጽሐፍ ቅዱስ አስተምሮ የእግዚአብሔር ልጅነት ሹመት በለው ከጊዜ በኋላ የሚገኝ ነው። ለዚህም ነው ሐዋርያው ጳውሎስ ለሮሜ ሰዎች ባላከላቸው ደብዳቤ ምዕራፍ 9 ከአንድ ጀምረ ስታነብ እግዚአብሔር ለእስራኤላውያን ልጅነትን፣ መለኮታዊ ክብርን፣ ቃል ኪዳንን፣ የተስፋ ቃልን ይሰጣቸው ነበር ይላል። ስለዚህ ልጅነት የሚሰጥ ነው። ልጅነት እንዳልኩ አገልጋይነት ነው። ስለዚህ እግዚአብሔር አገልጋዮቹን ከእስራኤል መካከል ይመርጥ ነበር። እየመረጠ መለኮታዊ ክብር ይሰጣቸው ነበር፣ የተስፋ ቃል ይሰጣቸው ነበር። ስለዚህ ልጅነት የሚሰጥ ነው እንጂ ሆነ የተለየ ነገር አይደለም። ልጅነት እንደነገርኩ አገልጋይነት ነው። አይደለም ካልክ ኢየሱስ ክርስቶስ ለምንድን ነው ከ30 ዓመቱ በፊት የእግዚአብሔር ልጅ ያልተባለው? ለምንድን ነው እግዚአብሔር ኢየሱስን 30 ዓመት እስከሚሞላው እስከሚጾም እስከሚጸልይ ዮርዳኖስ ወንዝ ወርዶ እስከሚጠመቅ ድረስ ጠብቆ አንተ ልጅ ነህ ያለው? ለምንድን ነው ከዛ በፊት የእግዚአብሔር ልጅ ያልተባለው? የእግዚአብሔር ልጅነት ከጊዜ በኋላ የሚመጣ ነው። በጣም ጥሩ። ሳይወለድ ነው እኮ የእግዚአብሔር ልጅ የተባለው። ሉቃስ 1:26 ላይ አንብብልኝ እስኪ፣ ለሁላችንም ይሆነናል። ሉቃስ 1:26 አዎ፣ ከዛ ጀምረሽ እንዲህ ዝርዝር ተወሰነ ቁጥሮች እንሄዳለን ካላስቸገርኩሽ። ልክ 26 ላይ ባይሆንም ሰላም አለይኩም ወሲ ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ። የሰው ልጅ አይደለም ነው ሙግቱ? የአምላክ ልጅ የሚለውን እየሞገተ ነው። ሉቃስ 1:26 ነው አይደለም ወንድም? አይ የሰው ልጅ የሚለውን በክምር እንሰጣለን። እሱን ትቀበለዋለህ ወይስ አትቀበለውም የሚለውን እናያለን።
እቀበለዋለሁ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ምን ያስተምረው? ለሱ ላይም ደግሞ በልዩነት መለያየት ለሱ ላይም ደግሞ ሰው ለምሳሌ ፍጹም ሰው ፍጹም አምላክ የሚል ነገር አለ ባይብል ውስጥ። አንድ ጊዜ ቆይ ችግር የለም። እሺ ሉቃስ 1:26 ይጃለሁኝ የወገናችን ቀጥይ። ሉቃስ 1:26 በስድስተኛው ወር እግዚአብሔር መልአኩ ገብርኤልን በገሊላ ወደምትገኘው ወደ ናዝሬት ከተማ ላከው። የተላከውም ከዳዊት ዘር ለሆነ ከዮሴፍ ለሚባል ሰው ወደ ታጨች ወደ አንድ ድንግል ነበረ። የድንግሊቱም ስም ማርያም ነበረ። መልአኩም እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን፣ ጌታ ካንቺ ጋር ነው፣ አንቺ የተባረክሽ ነሽ አላት። እሺ አለቀ። ተቀጥል። ማርያም በንግግሩ እጅግ በጣም ደንግጣ ይህን ምን አይነት ሰላምታ ይሆን እያለች ነገሩን ታሰላስል ጀመር። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። የማለት ይባላል። በጣም ጥሩ። የሰው ልጅ ነው ስላልሽኝ ነው። የሰው ልጅ ነው ስላልሽኝ ነው። ልዑሉ ማን ነው? ኦኬ የልዑል ልጅ ይባላል። ኦኬ ልዑል የተባለው እግዚአብሔር ነው። ያኒ የእግዚአብሔር ልጅ ለሚለው ነው መረጃ ያመጣልኝ። አዎ እግዚአብሔር ልጅ አለው ስንል እንዴት ነው? ቆይ የእግዚአብሔር ልጅ አልተባለም ለሚለው ነው አይደል መረጃ ያመጣልኝ? አይውልሽ የማርያም ልጅ ነው። አዎ ቆይ ጸጋ የሰው ልጅ ብቻ ነው። የእግዚአብሔር አዳምጥ ኢየሱስ የእግዚአብሔር ልጅ አልተባለም ከ30 ዓመቱ በፊት ላልኩህ ነው አይደል ይሄን መረጃ ያመጣልኝ? አዎ በጣም ያን ከ30 ዓመቱ በፊት ኢየሱስ የእግዚአብሔር ልጅ ተብሏል ለማለት ፈልገህ ነው? አዎ ትንቢቱ ሲናገረው እንደዛ ነው። ስለዚህ ትንቢቱ የተናገረው ምንድነው የሚለው? የልዑል ልጅ ይባላል ነው። in the future ይባላል ነው እንጂ በሰዓቱ የእግዚአብሔር ልጅ አይደለም የተባለው። የእግዚአብሔር ልጅ ያን የልዑል ልጅ ይባላል ነው የተባለው። ስለዚህ ኢየሱስ ክርስቶስ የልዑል ልጅ የእግዚአብሔር ልጅ የተባለው ከመጠመቅ በኋላ ነው። ለዚህም ነው ልጅነት የሚሰጥ ነው፣ ከእግዚአብሔር የሚሰጥ ነው። ያኔ ልጅነት ሆኖ አይደለም። ኢየሱስ የእግዚአብሔር ልጅ ሆኖ አይደለም የተወለደው። እድሜው 30 ዓመት ሲሞላው ነው የእግዚአብሔር ልጅ ሆነው። መጽሐፍ ቅዱስ የእግዚአብሔር ልጅ ትሆናላችሁ አይደል ያለው? የእግዚአብሔር ልጅ ያኒ ከጊዜ በኋላ ነው የምትሆነው እንጂ የእግዚአብሔር ልጅ ሆነህ አይደለም የምትወለደው። ልጅነት ብሎ ማለት አንተ አምነህ የእግዚአብሔር አገልጋይ መሆን ማለት ነው። ኢየሱስ ክርስቶስ ከ30 ዓመቱ በፊት የእግዚአብሔር ልጅ አልተባለም። የእግዚአብሔር ልጅ ብሎ ማለት እንደ አይሁዶች አስተምሮ የእግዚአብሔር አገልጋይነት ነው። ደግሞ የእግዚአብሔር ልጅ ኢየሱስ ብቻ አይደለም። እግዚአብሔር ልጅ አልተባለም ግልጽ ነው ያለ ነው። ችግር የለውም። እሺ አንድ የመጨረሻ እንትን ልበልና እኔ ይበቃኛል። ዮሐንስ ወንጌል ምዕራፍ 3 ቁጥር 11 ብቻ አንብብልኝ። ዮሐንስ 3:11 በዮሐንስ 1:1 እንግዲህ ሁሉ በእርሱ ሆነ ከሆነ አንዳች ያለ እርሱ አልሆነም ፈጣሪ ነው በሚለው አልተስማማንም፣ አልፈነዋል። እዚህ ጋር 3:11 ደግሞ እንየው። ኦኬ እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን፣ እናንተ ግን ምስክርነታችንን አትቀበሉም ይላል። ኦኬ አንዴ 11 እንደዛ ነው የሚለው። አዎ 3:11 እንደዛ ነው የሚለው። እሺ ቀጥለሽ አንብቢው ምን ይላል? ስለ ምድራዊ ነገር ነግሬያችሁ ያላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በስተቀር ከሰው ልጅ በቀር እሷን አንብቢልኝ። እሺ ቀጥይ። ከሰማይ የወረደ የሚለውን ነው ማለት የፈለከው? በጣም ጥሩ። አዎ ትክክል ነው። የኢየሱስ ክርስቶስ አስተምሮ ከሰማይ ነው፣ እኛ ከመሬት ነው አላለም። ትክክል ነው ሐሳቡ። ራሱ ሰውየው ራሱ ከሰማይ ነው የወረደው አይደል? ሲያንብቢው አንብቢው። ያ እንዴ ማርያም አርግዛ ወልደው ከሰማይ ወረደ ይባላል እንዴ? አንብቢው። እሺ አንብቢው። እሺ አይደለም ሰውየው ከሰማይ ወረደ ይላል። አንተ ደግሞ ማርያም አርግዛ እንደወለደችው ታውቃለህ። ሰውየው ከሰማይ ዱብ ነው ያለው በፓራሹት የሆነ በመሰላል ብሎ ነው የወረደው አይደለም።
ከሰማይ የሰው ልጅ ከሰማይ የሚለው አስተምሮቱን ነው። ምክንያቱም ምንድነው የሚለው የሉቃስ ወንጌል ላይ እግዚአብሔር መልአኩ ገብርኤልን ወደ አንዲት አይሁዳዊ ማርያም ወደምትባል እኮ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው ያላት። ጸንሳ ወለደች። እዛው ሉቃስ ላይ ምንድነው የሚለው ኢየሱስ ክርስቶስ የማርያምን ማህፀን የከፈተ ወንድ ልጅ የበኩር ልጅ ነው የሚለው። የማርያምን ማህፀን ለሷ ልክ ነው እኮ እዚህ ጋር ግን በሰማይ የሚኖረው የሰው ልጅ ነው ይላል። ምን ማለት ነው? እንዲለቀኝ በሰማይ የሚኖር አደምጥ። በሰማይ የሚኖር አይደለም አላለም። እግዚአብሔር ብቻ ነው በሰማይ የሚኖር። ቆይ ፕሊስ፣ መጽሐፉ ልክ አይደለም። ቆይ መጽሐፉ ተሳስቷል አላለም። እዚህ ጋር አስተምሮቱን ከሰማይ ነው ያለው። እንደዛ ካልክማ ዮሐንስም ከሰማይ እኮ ነው። መጥምቁ ዮሐንስ ከሰማይ ነው። ታምናለህ? የዘካርያስ እና የኤልዛቤጥ ልጅ እኮ ነው እሱ። ከስጋና ደም ብቻ የተገኘ ነው እሱ። ኢየሱስም የማርያም ልጅ ነው። ኢየሱስም የቀረው የወንድ ዘር ፍሬ ነው እንጂ የወንድ ዘር ስፐርም ነው እንጂ የቀረበት ኢየሱስም የወንድ ዘር ነው። ለምን አላስፈለገም ያ ነገር? ሰው ከሆነ ያማ እግዚአብሔር ያማ ዋቃ እግዚአብሔር ፈጣሪ ተአምር መስራት ፈልጎ ነው። አንድ ጊዜ أكيد قبل بتخلصينها يعني أنا أقصد الدجاج لما تقلينا الساعة 8 أقليها خلصيها ووديها. እንደዛ ከሆነ መጣሽ ምኑን ከምኑን ያደረኩ እናንተ ምኑን ከምኑን ያደረኩ ድብልቅልቅ አድርጌዋለሁ። ኦ ልጅ ወጣ ወረደ። መዳም መልእክት ልካለኝ። ረመዳን አላችሁ? በቃ ቀጥሉ ረመዳን እና ምናምን ካላችሁ ሰው ካለ በቃ ይድና ለልጅቱ ራት ልሰራ ነው። ልጁ አለ ወረደ ልጁ። እሺ ከሽ እንትን አድርጊው መሲ ካሜራውን አጥፊው። አንዳንዴ ኔት ስለሚያስቸግር ሰልማን መድሪ አልሙሁም ልሂድና ልስራ። በቃ ልሂድና ልሰራራ። ወይ ነይ ግቢ እንዳት ግን ሁኑ ማንሽ አንቺ ሐኑ እንዳትሄጂ ተተሽን እንዳትሄጂ ነይ ግቢ። ማን አለ ሌላ? እሺ ሱፊያ ሀበሽ አለ። ኦኬ እንዴ ሐኑ ምንድነው አልገባሽም? ማንን ያስገባሁት? ምኑ ነው ድብልቅልቅ የሚለው? ረመዳን ትቆያለሽ። በቃ እኛ እንቆጣጠራለን። መሲ ይጂ እሺ እንትን አለ ሞዴሬተር አለ ረመዳን አለኝ። አዎ አለኝ አለው። በጣም ጥሩ። ለልጅቱ ራስ ተርቼ መጣሁኝ። ቪዲዮሽን አጥፊው መሲ በቃ ጂሰስ የሚለው ቪዲዮን አጥፊው መሲ። እሺ ችግር የለውም። እንደው ይሁን ካሜራው እንትን ነው አንዳንድ ጊዜ ኔትወርክ ያዝ ያደርጋል። ለዛ ነው እሺ ስትመጪ ታበራለሽ። እሺ በቃ ይሄው ምኑ ጋር የሚነካው አዙሪዋለሁ። እዛው ካሜራውን የካሜራ የቪዲዮ ምልክቱን ነኪው ያጠፋዋል። አዎ በቃ አውሩ መጣሁ። እሺ እሺ የገባ ክርስቲያን ከላይ ኮፒ ሊንክ አድርጉ በእናትህ። ጂሰስ ሰላም ነው? እሺ ሰላም ነው። እንዴት ዋላችሁ? እንዴት ነህ? አለሁ እግዚአብሔር ይመስገን። ክርስቲያን አይደል? ኦኬ ክርስቲያን ማለት ምን ማለት ነው? የክርስቶስ ተከታይ ማለት ነው። የክርስቶስ ተከታይ ማለት ነው። ኢየሱስን ታመልከዋለህ? አዎ። እሺ ክርስቲያን ማለት ኢየሱስን ማምለክ ነው? ማምለክም መከተልም ነው። እስቲ ማስረጃ አስጠኝ። እንደዛ ለሚለው መልካም። እንግዲህ ኢየሱስ ክርስቶስን ማምለክ መከተል ከሆነ
ክርስትና የሚለው ቃል ያው ሐዋርያት ለመጀመሪያ ጊዜ የተጠሩበት ስያሜ ነው። እነዚህ ክርስቲያን ክርስቶስ ተከታይ ከክርስቶስ ጋር ነበሩ ከኢየሱስ ጋር ነበሩ ተብለው ክርስቲያን ተብለው የተጠሩበት ነው። ከመጽሐፍ ቅዱስ ግን ማስረጃ ስለሚያስፈልግ አይ እሱን ፖይንት አውቀዋለሁ እና ተመለስ፣ ችግር የለውም። በአንጾኪያ ከተማ ውስጥ ለሚለው ሐዋርያት ሥራ ምዕራፍ 11 ነው። እሱን ልተባበር እንችላለን። የኔ ጥያቄ ሰው ክርስቲያን ማለት ኢየሱስን ማምለክ ነው ኦር ለሚለው ማስረጃ እንድትሰጠኝ ነው ፈልገው። ና ተመለስ። ና ተመለስ። የኔ ጥያቄ በደንብ ተረዳውና መጀመሪያ ለሐዋርያቶቹ ክርስቲያን ተብለው ሰው አወጣላቸው አሕዛብ ወይ አይሁድ አወጣላቸው? እሱን አይደለም የሚጠይቁልህ። ጥያቄ ክርስቲያን ማለት ኢየሱስን ማምለክና መከተል ነው ብለኛል። ሶ ለዛ ነገር ማስረጃ አስጠን እያልኩ ነው። እንደዚህ ክርስቲያን ማለት እንዲህ አሁን አንተ እንዳልከው ኢየሱስን መከተልና ማምለክ ነው ብለሃል። ሶ ለዛ ማስረጃ አስጠኝ። መልካም። ረከታች ቆሻሻ ኮመንት የሚጽፉትን አኑ ምን እየሰራችሁ ነው? እሺ ማስረጃ አስጠኝ። እሺ እንግዲህ ኢየሱስ ክርስቶስ አምላካችንን እናመልከዋለን ስንል ሐዋርያት አብሮት የነበሩት አምላካችን ብለው ጠርተውታል። በቲቶ ምዕራፍ 2 ቁጥር 13 ላይ አምላካችን መድኃኒታችን የጠየኩህን ብቻ ነው ልሰጠኝ የምችለው። አንተ አሁን ክርስቲያን ማለት በለሰው ፈታ እስቲ እሺ ኢየሱስን ክርስቲያን ማለት ኢየሱስን መከተል ነው የሚለውን ትርጓሜ ወይም ደግሞ ፍቺ ከየት ነው ያመጣው? ለሱ ማለት ከመጽሐፍ ቅዱስ እሺ ስጠኝ። ክርስቶስን መከተል ነው ኢየሱስ ክርስቲያን ማለት ኢየሱስን መከተል ወይ ክርስቶስን መከተል ነው ለሚለው ማስረጃ ስጠኝ። አንቀጽ ብቻ ነገር ነው፣ ችግር የለውም። መጽሐፍ ቅዱስ እኔ ከፍትልሃለሁ፣ ተባበራለሁ። ና ተመለስ ወደዚህ። ና ተመለስ። ሄይ በቃ እሺ፣ ሌላ ሰው አስገቢያው ነው። አይሰማም ምንም ሳይ። አይ አሁን መጣል። ሄሎ ለትንሽ ተረፍክ፣ ላፈርጥ ነበር። ቃል ተጠቀመ። እሺ ይሁን፣ ያወርድ ነበር ማለት ነው። እሺ ክርስቲያን የሚለው ኢየሱስን መከተል ነው የሚለውን ከመጽሐፍ ቅዱስ ስጠኝ እያልኩ ነው። እንደዚህ ተብለዋል ምናምን አይደለም የምፈልገው ካንተ። ክርስቲያን ማለት በለስ ሲተረጎም ክርስቲያን ማለት ኢየሱስን መከተል ነው የምትለውን ቃል ከመጽሐፍ ቅዱስ አለ ብላል። እስቲ ያሳየን አንቀጽና ምዕራፍ ንገረን። የዮሐንስ መልእክት ላይ ማየት እንችላለን። ክርስቲያን ብሎ ሲጠራቸው ክርስቲያኖስ የሚለው ቃል ክርስቲያን ብሎ ሲጠራቸው አይደለም የሚለው ብሎ ሲጠራቸው ሳይሆን አንተም ክርስቲያን ነኝ ትላለህ አይደል እንዴ? ክርስቲያን ነኝ ብለህ የምትወስድበትን ነገር ክርስቲያን ማለት ኢየሱስን መከተል ነው ሰው ማምለክ ነው ወደሚለውም እሱን ጠይቃለሁ። እሱን ከየት እንደምታወጣው ነኝ እንጃ። ክርስቲያን ማለት ኢየሱስን መከተል ነው ለሚለው ወርድ ስጠኝ እያልኩ ነው። ምን ማለት በቃ የተጻፈውን አሳየኝ ነው የምትለኝ? አለ ወይስ የለም? አዎ ከየት አምጥተህ ነው ሲጀመር አንተ ክርስቲያን ማለት ኢየሱስን መከተል ነው የሚለውን ትርጓሜ ከየት አምጥተህ ነው እንደዛ የተረጎምከው? በግሪኩ መጽሐፍ ቅዱስ ክርስቲያን ብሎ ዮሐንስ የጠቀሰው ቃል በግሪኩ ሲተረጎም የክርስቶስ ተከታይ የሚል ትርጉም ስለሚሰጥ የቱ ጋር ነው የሚሰጠው ነው እያልኩ ያለሁት። አንተ እንደዛ ብለህ የተረጎምክበት ነገር የቱ ጋር ነው እንደዛ ብሎ የሚሰጠው? ኦኬ እስቲ አውጣ። አዲስ ኪዳን በግሪኩ ስለተጻፈ የግሪኩ ትርጓሜ እንደዛ ነው የሚለው። ክርስቲያን ማለት ኢየሱስን መከተል ነው ሰው ብላል አይደለ? በግሪኩ የቱ ጋር ነው የሚለው? እስቲ ወጥልቁ አድርግና አውጣልን እስቲ። ወርዱን እኮ እየነገርኩህ ነው አባቴ፣ ወርዱን እየነገርኩህ አውጣል። ችግር የለውም አውጣልን። እኔ አሁን ላውጣልህ እችላለሁ ምንም ነገር። ክርስቲያን የሚለውን ቃል ኦኬ ክርስቲያን የሚለውን ቃል ክርስቲያን ማለት ኢየሱስን መከተል ነው ብላል አይደለ? ሰው አውጣልን። እሱን ነው እኮ ሲጀመር እንደሌላ አውቃለሁ እኮ ታውቃላችሁ። እዛ ማለት ሲጀምር ነው ክርስቲያንን የሚሉት እንዳለ ክርስቲያን አይደሉም። ለምን ከተባለ ክርስቲያን ማለት ኢየሱስን መከተል ነው እንጂ ማምለክ አይደለም። እኛ አላህ ሱብሃነሁ ወተዓላ እናመልከዋለን እንጂ አንከተለውም። እኛ የምንከተለው ነብዩን አለይሂ ሰላቱ ሰላም የእሳቸውን መንገድ ነው የምንከተለው እንጂ አላህን ሱብሃነሁ ወተዓላ እናመልከዋለን እንጂ አንከተለውም።
መከተልና ማምለክ ወዴት አድርጎ እንደወሰዱት እኔ እንጃ። እሺ ገላትያ 1:13 ለምሳሌ ሐዋርያው ጳውሎስ ክርስቲያን ማለት ገላትያ እንዴት ናቸው የሚለውን ገላትያ ላይ ገላትያ ምዕራፍ 1 ክርስቲያን ማለት ልክፈተልን 13 ላይ መክፈት ይችላል። አንዴ እስካወራ ብታገሰኝ መልካም ነው ወንድሜ፣ እስካወራ ብትጠብቀኝ መልካም ነው። እሺ ጨርስ መቀጠል ስለምትችል ጊዜው እናንተ ስለሆነ ችግር የለውም። እሺ ገላትያ ምዕራፍ 1 ቁጥር 3ን አነብና እቀጥላለሁ። ምን ይላል ገላትያ? እዛ ጋር ሐዋርያው ጳውሎስ እርሱ ሲናገር ክርስቲያን ማለት ኢየሱስን መከተል ነው ለሚለው ትርጉም ነው እየሰጠው ነው። አዎ ያችን ወርድ ነው ፈልገው። ክርስቲያን ማለት ኢየሱስን መከተል ነው የምትለዋን ወርድ ነው ፈልገው እኮ። ቆይ አሁን ላውራ ነው ተሰማኝ እኮ አሁን ላሳየሳር ስለሆነ ገላትያ ስንት መልካም ነው። ገላትያ ስንት ነው? ገላትያ 1:13 ያለውን እያነብ ነው። 1:13 አዎ እንዲህ ይላል። እኔ አነባለሁ ችግር የለም። 1:13 እሺ ችግር የለም። እዚህ ራሱ ተከተለ ምዕራፍ 1:13 አይነን ነበር ችግር የለውም። ገባኝ። በአይሁድ ሥርዓት እንዴት እንደኖርኩ ሰምታችሁ አይ ሰው እዚህም እንዲያነበው ችግር የለውም። መልካም እሺ ጥሩ እሺ ወንድሞች 13 ጀምሮ ስናነበው ይላል በአይሁድ ሥርዓት በፊት እንዴት እንደኖር ሰምታችኋልና የእግዚአብሔርን ቤተክርስቲያን ያለ ልክ አሳድድና አጠፋ ነበር። ቤተ ብሎ ክርስቲያን የሚለውን ቃል ይጠቅሳል። አሳድድና አጠፋ ነበር። ያ ማለት ክርስቶስ ተከታይ የሆኑና ክርስቶስን የሚሰብኩ ሰዎችን አሳድድ አጠፋ ነበር ብሎ ይጠቅሳል። ስለዚህ እዚህ ጋር ክርስቲያን ምንድነው? ጥያቄ ድገምልኝ። ያንተን ነው? አዎ ጥያቄን ድገምልኝ። ክርስቲያን ማለት የክርስቶስ ተከታይ መሆኑን ከመጽሐፍ ቅዱስ አስረዳኝ ነው ያልከኛለህ። መሆኑን አይደለም እንደዛ አይታል። ጥያቄ ራሱ የተረዳበት ሌላ ነው። ክርስቲያን ማለት ፍቺው ቃል በቃል የክርስቶስ ተከታይ ነው የምትለዋን ወርድ ስጠኝ ነው እያልኩ ያለሁት። አንተ የምትፈልገውን ስጠን የፈለግከው? አዎ አለ እሱ። ይኸውልህ እሺ በእሱ ጋር ልምጣልህ። እንደዛ ከሆነ በመጽሐፍ ቅዱሳችን የተጻፈው ላውራ ለምን ድል እንደማሰጠኝ ወንድሜ ላውራ እንዴ? እንዳውራ ምንም እኮ እያወራሁ አይደለም ከገባሁ ጀምሮ። እሺ ኮንቲኒው። አዲስ ኪዳን እንደሚታወቅ የተጻፈበት አንዱ ቋንቋ ግሪክ ነው። ስለዚህ ክርስቲያን የሚለው ቃል ትርጉሙ ምንድን ነው የሚለውን ከፈለክ በግሪኩ ክርስቲያኖስ የሚል ስያሜ ሲኖረው ክርስቲያኖስ ማለት ደግሞ እንግሊዘኛው ፎሎወር ኦፍ ጂሰስ ክራይስት ወይም ደግሞ የክርስቶስ ኢየሱስ ተከታይ ማለት ነው። እቺን አሁን ያወራትን ወርድ ከየት ነው ያመጣው? ከመዝገበ ቃላት ነው? ከመጽሐፍ ቅዱስ ውስጥ ነው? ከየት ነው ያመጣው እያልኩ ነው። ማን ነው እንደዚህ ይፈታል? ማን ይፈታል? የፈታበትን ነገር ነው እንድትሰጠኝ የፈለኩት። ጥሩ መጽሐፍ ቅዱስ ላይ ክርስቲያን ብሎ ሲያነሳ ቃሉን ሲጠራ በግሪኩ ክርስቲያኖስ ስለሆነ ፍቺውን ራስ ነኝ እንትን ያልኩት ፈልጌ ጎግልም ላይ ማለት ትችላለህ ምን ማለት እንደሆነ ራሱ ኦኬ እሺ እና አመሰግናለሁ። ፍቺውን ራስ ነህ ማለት ነው እያመጣ ያለው አይደል? ጎግልም ቼክ ማድረግ ትችላለህ። ቋንቋ ችግር የለውም። እኔ ልተባበር ከእንትን ልተባበር እዚህ ጋር አሁን አንተ ምንም እንትን ስለሌለ ክርስቲያን ማለት ወርዱን አንተ እንዳልከው ነው አውጣው። እኔ ልተባበር እችላለሁ። ለሌላ ጊዜም እንደዚህ አይነት ነገሮችን በደንብ እንትን ማያዝ አለብህ። ጥያቄ በሶስቱም አይነት ቋንቋ ነው የምሰጠህ ማለት ነው። ኦልሶ ኢንግሊሽ ገብቶሃል። አሁን እዚህ ጋር በኦሮምኛም አለ፣ በአማርኛም፣ በእንግሊዘኛም ኢቨን በአረብኛም አለ ማለት ነው። መልካም ክርስቲያን የሚለው ቃል ከምን የተወሰደ ነው የሚለው ክርስቲያን ድራይቭስ ፍሮም ዘ ግሪክ ወርድስ ይላል። ክርስቶስ ከሚለው ቃል ነው የተወሰደው ክርስቲያን የሚለው ማለት ነው። ገብቶሃል አይደለ? ክርስቲያን የሚለው ቃል ክርስቶስ ከሚለው የግሪክ ቃል የተወሰደ ነው ይላል። ምን ላይ ነው እንደምታገኘው? ይሄው እዚህ ጋር ራሱ መረጃው አስቀምጦልሃል። ክርስቲያን የሚለው ቃል ፍቺ ምን ማለት ነው? እንደዚህ አይነት ፍቺና እንትን ነው አምጣልኝ ያልኩ። ገባህ አይደለ? the word Christianity እና ተመለስ literally means belonging for the part of the Christ or a followers of Christ ይላል። ምንድነው ክርስቲያን የሚለው ቃል? እና ተመለስ ወደዚህ በቀጥታ ሲተረጎም ይላል የክርስቶስ ወገን ወይም የክርስቶስ ተከታዮች መሆን ማለት ነው ይላል። ወዴት ነው የምትሄደው? እያናገርኩ ነው። ወደዚህ ተመለስ። እኔ የምለው ይሄው እኔ አሁን ማስረጃ ሰጥቻለሁ። ክርስቲያን የሚለው ቃል ፍቺ ክርስቶስን መከተል የሚለውን ማስረጃ ሰጥቻለሁ አይደለ?
ሶ አንተ ደግሞ ክርስቶስን ታመልከዋለህና ክርስቲያን ማለት ኢየሱስን መከተል ነው ማምለክ ነው ለሚለው እንደዚህ ለሰጠው ፍቺ ያው ለምሳሌ ክርስቲያን የሚለው ቃል እንዲህ ነው የሚብራራው ብዬ ሰጥቻለሁና ክርስቶስን ማምለክና መከተል ነው የሚለውን ማስረጃ አስጠን። ኦኬ አሁን ይሄ ማስረጃ ከየት ነው አንተ ያገኘኸው? ይኸው ማስረጃው www. ምን ላይ ታገኛለህ? ምን ላይ እንደሚገኝ ታውቃለህ? ኦክስፎርድ ዲክሽነሪ ላይ ማለት ነው። ኦክስፎርድ ዲክሽነሪ ላይ ታገኛለህ፣ ወይም ደግሞ መዝገበ ቃላት ላይ ይገኛል ማለት ነው። አይደለ? አዛን እየወጣ ነው። የሚቀጥል ሰው አለ? ሰልማን ለ2 ደቂቃ ወር ለ3 ደቂቃ ሰልማን አለ? እሺ አንዴ ጠብቀኝ። እሺ ሻዶን እሺ በቃ አዛን ይጨርስ፣ ከዛ ትቀጥላላችሁ። ደግሞ እስከዛ ኮፒ ሊንክ አድርጎ እስከዛ አዛን ይጨርስና ትቀጥላላችሁ። እሺ ጂሰስ ኮፒ ሊንክ አድርጉ እስኪ እስከዛ 1000 ችግር የለም እንጠብቃለን። 1500 አድርጉት 1500 ቶሎ በሉ ወገኖቻችንም ኮፒ ሊንክ አድርጉ። መጥፎ ነገር አትጻፉ እጃችሁ። የፎይ በጎችም ካላችሁ ኮፒ ሊንክ አድርጉ። እሺ ሜምበር ሆኑ እስኪ ሜምበር ሆኑ ሊያችሁ ዛሬ መሲ ቤት እስኪ ሜምበር የሚሆነው ሰው ሊያው ሜምበር ሆኑ እስኪ እንዴ አታሽቃብጪ ነይ አታሽቃብጪ። እሺ የፎይ በጎችም ካላችሁ ሜምበር ሆኑ። ቶሎ በሉ ሜምበር ሆኑ። ምን ችግር አለው? የፎይ በጎች ማለት እግዚአብሔር ኢየሱስ ክርስቶስ በግ አይደል እንዴ ቢጠብቀው አይባልም። አታሽቃብጡ። ያሽቃብጥ ሰው አልወድም ነኝ። በየኮሜንት እየተንሸራሸራችሁ አታሽቃብጡ። እሺ ረሙ አላለቀ ማዛን አንሳራሙ ሚውት ነ ሳቢኝ። እሺ ወስቤ ካለው ሱብሃንአላህ አዛን ስሰሙ ቁርአን ስሰሙ እንደው ምን አይነት ጂኒ እንዳለባችሁ አላውቅም። እኔ ያሮጣችኋል እኮ ጎበዞች 1500 ቶሎ በሉ 2000 አስገቡት። ቶሎ በሉ እንትኑ ታብታቡ ደግሞ 100,000 አስገቡት። ኮፒ ሊንኩ 2000 ጎበዞች። ማሻአላህ የመሲ ቤተሰቦች ሱብሃንአላህ ጎበዞች። በተለይ ሜምበር ብትሆኑ ደግሞ ውይ ሜምበር እና የቲክቶክ ምልክት ብትሰጡ ውይ እንደው ቀቅለን አብስለን ነበር ምን በላችሁ። ረመዳን አለቀ ማለት كنت مجدره ربات التوحيد الصلاة القائمة أتي محمد الوسيلة والفضيلة وأحسن الله مقام محمود الذي مده رضيت بالله ربا والإسلام بالله سيدنا محمد صلى الله عليه وسلم. እሺ ብሮ አልቋል። ሶላ ጠየኩ ነገር መልስልኝ። ማስረጃው ክርስቶስን ማምለክ ነው ወይ ክርስትና ለሚለው ነው? አዎ ክርስቲያን ማለት ክርስቶስን መከተልና ማምለክ ነው ብለህ ቅድም ተናግራለና ለዛ ነገር ማስረጃ አስጠን። እሺ አዎ ስጠን አንዲታማ ስጠን። ኧረ ኮመንት አታነቢም ነው ደነዝ። እኔ ባይዘወይም እንደዚህ የምጽፉትን በቃል ነው እንደገና ማስረጃ ማሳያችሁ። እንደውም ቆይ እሱ እስኪመለስ ማለት ነው። እግዚአብሔር በዝሙት ያዛል፣ ለዛውም የራሱን ነብይ ማለት ነው። እኔ ዝም ብዬ አላወራም። ቆይ ላሳያችሁ። እግዚአብሔር ሆሴን ሄዶ ምን ብሎ ያዘዋል መሰላችሁ? እንዴት ነው በትልቁ ማድረግ? እንዴት ነው? እምቢ አለኝ እኮ እኔ በትልቁ ነኝ። ተይ ችግር የለውም። እሺ ይኸውላችሁ
ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ ምን እናያለን? እግዚአብሔር በሆሴዕ አማካኝነት ለእስራኤል ሕዝብ ቃሉን ማስተላለፍ ሲጀምር ሆሴዕ እንዲህ አለው ይላል። ሕዝቤ ከኔ ተለይቶ አጸያፊ የሆነ የዝሙት ስራን በመሰራት ላይ ይገኛል። እንግዲህ አንተም ሂድና ዘማዊ ሴት አግባ፣ ከእርሷም የዝሙት ልጅን ውለድ እያለ ያዛል። እዚህ መታችሁ ስለ ነቢዩ አለይሂ ሰላቱ ሰላም አታውሩ። የእናንተ እግዚአብሔር የራሱን ነብይ በዝሙት ላይ ያዘዋል። አጸያፊ ስራ ህዝቤም ሰርቷል፣ አንተም ሂድና ስራ እያለ ነው። ከነሱ ሄደ የዝሙትን ልጅ ውለድ እያለ ያዘዘ ነው። ኦኬ አትነካኩ ነው እና አስለቅሳችኋለን። በተለይ ማለት ነው ክርስቲያኖች መታችሁ እንዲህ በስድብ ምናምን ወላሂ አስለቅሳችኋል። እንደዚህ አምላክን ልስደብ ምናምን ነብይን ልስደብ። የእናንተ ነብይ ሆሴዕ አስቡት እንግዲህ ነብይ ነው በራሱ 2 ልጆች አስክረውት አጨብሰውት ከራሳቸው ልጅ ማለት ነው 2 ልጅ የወለደ ነብይ እኮ ነው። አስቡት። ሌላም ምንድነው መጠጥ እንዲጠጣ ይታዛል። እንግዲህ አስካሪ መጠጡላ እንዲጠጡ ያዛል ማለት ነው መጽሐፍ ቅዱስ ውስጥ። አንድ ባንድ እንሂድ ከተባለ ሰዎች መጽሐፋችሁን ነው የምትክዱት። እኔ አስክዳችኋለሁ የምታምኑበትን። እንግዲህ ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት ይላል። ነፍሱን ለመረረው የሆነ ጠጅ ስጡት ይጠጣ፣ ድህነቱንም ይርሳ ይላል። ጉልስግናውንም ከእንግዲህ ወዲህ አያስብ። ስለ ድህነት አለብኝ ብለህ የምታስብ ከሆነ ሄደ አረቄን እንድጠጣ እያዘዘ ነው። ብርቱ መጠጥ ሄደ ጠጅን እንድለጋ ጠላን እንድለጋ እያዘዘ ነው። እና ያን እየለጋችሁ መታችሁ እዚህ በኮመንት እንትን አትበሉ። እሺ ልቀጥል? አዎ ቀጥል፣ አንተ ቀጥል፣ ማስረጃ ወስደህ። እሺ እንግዲህ ክርስቲያን የሚለው ቃል ክርስቶስን መከተል ነው። ማስረጃ ከመጽሐፍ ቅዱስ ላንሳ። በማቴዎስ ወንጌል ምዕራፍ 16 መከተል አይደለም። አሁንም ይኸውልህ ክርስቲያን ማለት ኢየሱስን መከተልና ማምለክ ነው የሚለውን ወርድ እኔ አሁን እንደሰጠው ስጠኝ እያልኩ እኮ ነው። ምን ሆነ ነው አንተ? ይሄ ሀቅ እኮ ነው። የናበት ማለት ከዌብሳይት ወይም ከሆነ ድረገጽ እንዳመጣን እኔ ሰጠው ካረለ እንዴ ሰጠው ካረለ እኔ የሰጠውን ነገር ደግመህ ስጠኝ እያልኩ ነው። እንደዚህ አይነት ነገር ብሎ የፈጠው ራሱ ይሁን። አንተ ክርስቲያን ይኸውልህ፣ የለኝም ግዴታ ያለብኝም ሳይሆን የለኝም በል አለኝ ክርስቲያን የሚለውን ፍቺ ክርስቲያን የሚለውን ፍቺ ከመጽሐፍ ቅዱስ እንደዚህ የተረጎመ ፍቺ አምጣ። ይሄኛውን ወርልድ ስጠኝ ከመጽሐፍ ቅዱስ። ይሄኛውን ወርልድ ወርድ ሳይሆን ግሪኩ ቃል ሚስተው ይሰጣለሁ። እሺ ግሪኩን ቃልና ላስፋ። ምን አስለፋኝ እኔ ና ችግር የለውም አውጣለን። በግሪኩ ክርስቲያን ማለት ኢየሱስን መከተል ነው የሚለውን በግሪኩ እንደዛ ተብሎ ራሱ የተጻፈውን ፍቺውን አውጣለን። የግሪኩ ቃል ትርጓሜን ያልኩ ወንድም እየሰማ አልሰማኝ። ችግር የለውም። ግሪኩን አውጣውና ግሪኩንም አሳይተህ ከዛ ትርጉሙን ቁጭ አድርግ። እኔ ባይብል አብ እዚሁ ከፍትልሃለሁ ከፈለግ። ባይብል አብ ላይ እንሂድ እንደ ሄደን ባይብል አብ ላይ የግሪክም የብሪውም ስላለ እዛ ላይ ሄደን ማየት እንችላለን። መልካም እሺ። ስለዚህ ክፈትልንና ግሪኩ ላይ ይሄው እንዲህ ይላል። ትርጓሜው ደግሞ ይሄው ከታች ቁጭ እኔ በእንግሊዘኛ አንብቤ በአማርኛ ከታች ትርጉሙን ቁጭ እንዳረኩልህ ማለት ነው። አዲስ ብሉይ ኪዳን ላይ እንደሌለ ይታመናልና በአዲስ ኪዳን ነው ሰው ያወራን ያለ ነው። በብሉይ ኪዳን ክርስቲያን የሚለው ወርድ ራሱ አይታወቅም። በአዲስ ኪዳን ላይ ያለ ነው ማለት ነው። በአዲስ ኪዳን ላይም ደግሞ ገብተህ ክርስቲያን ማለት ኢየሱስን መከተል ነው የሚለው ነው። እንደዚህ ማለት ያሳያል መተለኝ ከሆነ ኢቭን ያን ስም ራሱ ማን እንዳወጣላቸው ብዙ ጥያቄ የሚያስነሳ ነገር። አንተን የመጀመሪያ አስጠይቀ ክርስቲያን ማለት ኢየሱስን ማምለክና መከተል ነው ብለኛል። አንተ ኢየሱስን ማምለክና መከተል ከሆነ ኢየሱስን ሲጀመር መጀመሪያ ለዛኛው ማስረጃ አስጠይቅ፣ ከዛ ጠይቃለሁ። ኢየሱስን መከተልና ማምለክ እሱን ተከተለ፣ እሱም ወዴት ነው የምትከተለው? የምታመልከው ከሆነ እየተከተለ እሱ የምትከተለው የሚያመልከውን አምላክ ለማምለክ ነው እንጂ ለመከተል ነው። ክርስቲያን ማለት ለአንተ ምን ማለት ነው? ረመዳን እስቲ አብራራ ውስጥ አንተ። ኦኬ ጉሩሜ፣ እሺ ለዚህኛው እንትና ወደ ጎን በቃ ጂሰስ አለኝ። ችግር የለውም። እሺ
እሺ አንተ ማስረጃውን ስታመጣ ትቀጥላለህ። እሺ ለጊዜው የሚታክ ገሩሜ ማታክ ክርስቲያን ማለት ምን ማለት ነው አይደለም። መጀመሪያ ምን የጠየኩት እሱን ክርስቲያን ማለት ምን ማለት ነው ስለው ክርስቲያን ማለት ኢየሱስን መከተል ነው ብሎ መለሰልኝ። ሶ ምንድነው ማስረጃ ስለው ማስረጃ ሊሰጠኝ አልቻለም። የዛን ፍቺ ራሱ የተባበርኩት እኔ ነኝ ክርስቲያን የሚለውን ተርጉም ማለት ነው። ሶ እና ምንድነው የመለኔ ክርስቲያን ማለት አንተ ኢየሱስን መከተል ነው በሚለው ታምናለህ አይደለ? ቆይ አንተን ልስማ መጀመሪያ። ችግር የለም ምንም ሰማኝ። የጠየኩህ እኮ ነው ክርስቲያን ማለት ኢየሱስን ማምለክ ነው ብለህ ታምናለህ አይደለ? አላምንም። እንደዛ ነው ወርዱ። ክርስቲያን ማለት ምን ማለት ነው? እሺ ክርስቲያን ማለት ምን ማለት ነው? ኦኬ ክርስቲያን የተባለበት ሪዝኑ በዘልማድ ወይ በካልቸር የክርስትና እምነት ተከታይ ለመሆን የሚያሳይ ምልክት ነው እንጂ ባብሊካሊ አይደለም። አይ ጥያቄ ክርስቲያን ማለት ምን ማለት ነው የሚለውን እየጠየቅኩ ያለሁት። አላውቀውም ክርስቲያን ምን ማለት እንደሆነ። ሳታውቀው ነው እንደ ክርስቲያን ነኝ የምትለው አንተ? ነው እኛ ኢቫንጀሊካል አማኞች ነን። ኢቫንጀሊካል ማለት የክርስቶስ ወንጌል ተከታዮች ወንጌል በማቴዎስ ወንጌል ላይ ነው። ኦኬ ችግር የለውም ምንም ይሁን። አንተ ክርስቲያን ነኝ ብለህ ጠራለህ ራስህን? ኢቫንጀሊካል አማኝ ክርስቲያን አይደለማ? ነው ክርስቲያን አይደለም። ኢቫንጀሊካል አማኝ የክርስቶስ ወንጌል አድራሽ። በቃ ችግር የለውም። ክርስቲያን አይደለሁም ብለህ ዝጋውና እኔ ጥያቄ እንቀጥላለሁ። እንደዛ አትልም እንዴ? ክርስቲያን አይደለ? ያ ኦኬ ሶ ክርስቲያን አይደለምና ኢየሱስ እንትን ኦንሊ ጂሰስ ነው። ኦንሊ ጂሰስ ማለት ከኢየሱስን ኢቫንጀሊካል ማለት ኢቫንጀሊካል። እሺ አንድ አምላክ ማን ነው ብለህ ታምናለህ? አንዱ አምላክ እግዚአብሔር። ኢየሱስ አምላክ አለው? ኢየሱስ አምላክ ነው። አምላክ የለውም? አምላክ የለውም። ራሱ አምላክ ነው። አምላክ የለውም። ባይብል ይዛል አይደለ? ባይብል ይዛል። ኦኬ ለምን አንድ ሶስት እንከፈተልኝ። ኢቫንጀሊካል ምን እንደሆነ ታውቃለህ? ጀመረ ኢቫንጀሊካል ኖ ጀስት ኖ ፕሮብሌም ዩ ኦፕን ባይብል አንደኛ ምዕራፍ 3 ኤፌሶን ላይ ምዕራፍ 1 ቁጥር 3 ላይ ችግር የለውም። የእምነትህን ትርጉም እዛው ያዘው ችግር የለውም። የኔ ዋና ጥያቄ ኢየሱስ ክርስቶስ አምላክ የለውም ብላል አይደለ? ረመዳን መጀመሪያ ስለ ኢቫንጀሊካል ኢንፎርሜሽን አለ። ኢቫንጀሊካል ምን እንደሆነ ችግር የለውም። እሱ ምንም ያደርግልኝ ነገር የለም። ችግር የለውም ማለት መጀመሪያ የእምነትን ቤዝ ከያዝከው ኢቫንጀሊካል ምንድን ነው ምናምነው የሚለውን ከያዝከው በደንብ አይዲያ ይኖርሃል ለማውራት። ሳስበው ያው ብዙም እንትን ባይኖረኝም ሳስበው ኢየሱስን አንዱ አምላክ ብለን እንደምትቀበል ነው። አምላክ የለውም ካል ከሱ ራሱ አምላክ ነው እያልከኝ አይደል? ተሳሳት ነው። ከሌላ ፕሮቴስታንት የሚለይበት ራሱ ሪዝን አለው። ከፕሮቴስታንት የሚለይበት ኢቫንጀሊካሉ ችግር የለውም። ሰው አሁን መጽሐፍ ቅዱስ ብቻ ክፈትልኝ። እሺ ችግር የለውም እየከፍቼልሃለሁ። ችግር የለውም። መጽሐፍ ቅዱስ ትከፍትና ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ትሄድልኛለህ። ኦኬ ሆኖ ሰው ምን ይላል? እስቲ ጮክ ብለህ አንብብልን ወይስ ልተባበርልህ? ከፍቼ ልተባበር እችላለሁ ጉሩሜ። አረ ይኸውልሽ ሀኑ ከላይ ያለውን ኮመንት ምን ይላል? ዋሎቭ የሚለውን ኮመንት አይተሻል? ኮመንት እያጠናገርሽ ባለጌ እፎይ በጎች ናቸው እኮ አስተምሮ እኮ ይሄ ነው ሲጀመር። እሱ የሚያስተምራቸው ታዲያ አጠናግሪያቸው ምንድን ነው ስደብ ሲሳደቡ ሲጀመር እሺ ታደረኩት። ቀጥሉ በዚህ እሺ ሄድ ምዕራፍ እንትን ያልከኝ ወይ ካላንበቡ ልክፈትልህ እኔ ኖ ችግር የለም። ብትከፍተውም ችግር የለውም። ለእኔም ብትነግረኝ ችግር የለም። ችግር የለውም። ምዕራፍ 6 ቁጥር 12 ላይ ምን ይላል? ያው እዚች ጋር ራሱ ብታነብልን እንደ ሐሳብ ና ችግር የለውም። ተመለስ። እኔ ልንገርህ
ጠንጋራ አላለም። ያ በሌሊት ሙሉ ይጸልይ ያደረ ይላል። ወደ ማን ነው ሲጸልይ ያደረው? ና ተመለስ፣ ችግር የለውም። ወደ ማን ነው ሲጸልይ ያደረው? ወደ እግዚአብሔር እኮ። ወደ የትኛው እግዚአብሔር? አምላክ አለው የለውም? ኦኬ ምንድነው የሚለው? ሌሊቱን ሙሉ ይጸልይ ወደ እግዚአብሔር አደረ ነው የሚለው አይደል? ተራራ ላይ ሆኖ ይኸው ተራራ ላይ ሆኖ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ ይላል። ወደ አምላኩ ነው ወይስ አይደለም? እሺ አንተ ምን እንደተረዳው እሱ ጋር አብራራልኝ እስቲ። ምንድነው የተረዳውን? ተው ችግር የለውም። ወደ ማን ሲጸልይ ያደረው? አንተ ኢየሱስ አምላክ የለውም አምላክ ነው ብለኛል አይደለ? ሌላ ደግሞ እሱ አምላካችን አንድ ነው ብሎ የተናገረበትን ሰጣለሁ። ግን በመጀመሪያ ይሄኛውን ተረዳልኝ። ረመዳን ተረጋጋና አንተ ላይ ለተጠቀስከው አይደል? ጥቅሱን ሙሉ ሉቃስ ወንጌል ምዕራፍ 6 አይደል? እሺ አንተ የተረዳው ከዛ አብራራ ንገረኝ እስቲ። አዎ ኢየሱስ አምላክ እንዳለውና ወደ አምላኩ ሌሊቱን ሙሉ ሲጸልይ እንዳደረ እኔም አንተም ወደ አምላካችን ወደምናመልከው አምላክ እንደምንጸልየው ይጸልይ ነበረ። እውነት ነው፣ ጸልዋል። አዎ ጸልይ እኮ። ለማን የጸለየው ነው? ለማን የጸለየው? ላስረዳ። ይኸውልህ እሱ ጋር ነው ማለት አሁን ኢቫንጀሊካልን እምነት ላስረዳ ያልኩህ ለዛ ነው። ለማን የጸለየው ነው? አይ ችግር የለውም። መጀመሪያ የኔ ጥያቄ ኢየሱስ አምላክ አለው ስለ የለውም ብለህ ነግረኛልና ለማን የጸለየው ነው እያልኩ ያለሁት። አምላክ የለውም እሱ ራሱ አምላክ ነው የሚል መልስ ነው ያገኘሁት ካንተ። ስለዚህ እኔ ጥቅስ ጠቀስኩልህና ጥያቄን ብቻ ጠይቅልኝ ነው። ወደዚህ ብሎ እንትን ማርዘም ምናምን ጥሩ አይደለም። ጥያቄን ብቻ መልስልኝ ነው ያልኩህ። እኮ ልመልስልህ እኮ ነው። መቼ ልሰጣኝ? ልመልስልህ እኮ ነው። የአንተ መልስ ልመልስልህ ከሆነ አንተ ራስህ መልሰኸዋል። እኔ ግን ልመልስልህ የእኛን እምነት ልመልስልህ። በዚህ ሉቃስ ወንጌል ምዕራፍ 16 ላይ ያለው ልመልስልህ። ገባ? በምዕራፍ ወንጌል ምዕራፍ 16 ላይ ልክ ነህ ያልከው ኢየሱስ ክርስቶስ ወደ አባቱ ጸልዮአል። ኢየሱስ አምላክ ከሆነ ለምንድን ነው ወደ አባቱ የሚጸልየው? አንተ ጥያቄ አይደለ? ምክንያቱም ጥያቄ አምላክ አለው ወይስ የለውም ነው የኔ ጥያቄ። ኦኬ ኢየሱስ ክርስቶስ በምድር ላይ ሲመላለስ ሰው ነው፣ አምላክ አልነበረም። ሰው ይኸውልህ አምላክ አልነበረውም ነው ያልከው። ኢየሱስ ክርስቶስ በምድር ላይ ሲመላለስ እንዳንተ እንደኔ ፍጹም ሰው አምላክ ያልሆነ ሰው ነው። ስለዚህ ወደ አባቱ ጸለየ፣ ወደ አምላኩ ጸለየ። ወደሱ እንመጣለን። ይኸውልህ ጥያቄ የኔ መጀመሪያ በምድር ላይ ነው ምናምን አይደለም። ኢየሱስ አምላክ አለው ወይስ የለውም ነው አይደል የኔ ጥያቄ። ኦኬ ልክ ነው ጥያቄው፣ ግን አባራዋ በቃ እሺ፣ ተጨማሪ ሊስት በራሱ አንደበት የተናገረውን ተጨማሪ ሊስት ዝም ብዬ ማለት አምላክ እንዳለውና እንደሌለው ረመዳን። እሺ ና ይሄን አንብብልን። እሺ ይሄን አንብብልን። ዮሐንስ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ረመዳን ለማማማር ከራከራ አይደለም አለ። እሺ ኦኬ አንተ ጠየቀኝ። አንተ የራስህን እምነት መጽሐፍ ቅዱስን ጠቅያውም እምነት ያልሆነው መጽሐፍ ቅዱስ ጠቅሰህ አፕሪሼት አደርጋለሁ። በዛ ጠቅሰህ እየነገርከኝ ነው ያለው። እኔ ደግሞ ምን አደርጋለሁ? ሪዝን የምናወራው ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን የጻፈውን እያወራን ያለ ነው። ኦኬ ነበረበት ዘመን ስለነበረ ምድር ላይ ሲመጣ ሰው እንዳንተ እንደኛ ስለነበረ የሚጸልየው የሚያደርጋቸው ነገሮች በሙሉ ከራሱ የአምላክነትን ባህሪ አልገለጸም። ሰው ነው። ስላሴ አማኝ ነህ አባቱ? ግሩሜ በስላሴ አታምንማ? አምናለሁ ስላሴ። ኦኬ በስላሴ የምታምን ከሆነ ችግር የለውም። ኢየሱስ እዚህ ጋር በማርቆስ ወንጌል ላይ ማለት ነው ምንድን ነው ያለው? እስቲ ይሄን አንብብልን። ይታያል አይደለ? ኦኬ ረመዳን አንድ 1 ሰከንድ ስታይ ላብራራልህ። ችግር የለውም። አንብብ። ይኸውልህ ኢቃም ሊል ነው በለኛ ጋዴ ወደ ሰላት ሊሄድ ነው። አንብብልኝና እኔ እስክመለስ ድረስ ሌላ ሰው ያወራል። አይ ቲንክ እነ ሰልማን አሉ ወይም ሌላ ወንድሞች ካሉ አንብበው። አንተ ችግር አይታየም እንዴ? አታነብም አንተ? አይታየም እኮ አንብበዋ። ኢየሱስም እንዲህ ሲል እንትን አድርግልኝ። እቺ አይኮና የማውስ አይኮና ስለከለችኝ አይታየኝም። ይሄውና አይታየም እንዴ? ሌሎቹስ ትንሽ ወደ ላይ አድርግልኝ ለኔ ወደ ላይ ትንሽ። ኧረ ኦኬ ኢየሱስ እዚህ በላይ ነው እንትና እቺ ወንጌል ካቶሊክ ኦርቶዶክስ ጴንጤ የምትሏ አይኮና ችግር የለውም። ይኸው እዚህ ጋር እኔ አበራሁልህ ብቻ አንብብ። እዚች ጋር እኔ ቀለም ያደረኩላትን ብቻ አንብበው። አንድ አንብበው ችግር የለም። እሺ ና ሰው መስማማለሁ ካንተ ጋር እንዴ ሙሉ ለሙሉ የሚታየውን። እሺ ኢየሱስም እንዲህ ሲል መለሰለት ይላል ከሁሉ የሚበልጠው ይህ ነው፣ እስራኤል ወይ ስማ፣
ጌታ አምላካችን አንድ ጌታ ነው አለ። ማን ነው እሱ? አንድ ጌታ፣ አንድ እግዚአብሔር። በቃ ኢየሱስ ጌታ አምላክ አለው የለውም? አምላክ አለው የለውም? ኢየሱስ ላስረዳ እሱ ነገር እኩል ነገር ኮሮሽ ጠየቀኝ። አምላክ አለው የለውም ነው። ምንም የምታስረዳበት ነገር የለም። አለው ወይ የለውም? አጭር ቃል ነው እኮ ካንተ ፈልጉ። ኢየሱስ አምላክ አለው ወይስ የለውም? እሺ ልመልስልህ። ኢየሱስ ክርስቶስ በምድር ላይ ሲመላለስ አምላክ ነበር? አምላክ አልነበረም? ከሞት ከተነሳ በኋላ ግን አምላክ ሆነ። አምላክ ነው አምላክ አልነበረም ምናምን ለምትለው ነገር እኔ እያወራ ያለውን እያንዳንዱን ቃል ልጠይቅ እችላለሁ። ኢየሱስ ክርስቶስ ምድር ላይ ከመጣ በኋላ ነው እንጂ ከዛ በፊት በምንም አይታወቅም። ምን ሰርቷል? ከዛ በፊት የሰራው ነገር አለ? ኢየሱስ ፊልጵስዩስ ምዕራፍ 2 አስረዳ። እሱ ፊልጵስዩስ እሱ ከሞተ ከየትና ከስንት በኋላ መቶ ጳውሎስ የጻፈው ነው እንዴ? ፊልጵስዩስ ትለይለኝ። ፊልጵስዩስ ምዕራፍ አይደለም። ኢየሱስ ከምድር ላይ ከመጣ በኋላ ከመምጣቱ በፊት ያደረገው ነገር አለ? ያደረገው ነገር አለ? ፊልጵስዩስ ምዕራፍ 2 በቃ መሲ መተሻል በቃ እንትን ኢቃም እያለ ነው እኛ ጋር መስጊድ ልግባና እስከዛ እስክመለስ አውሪ። ሰላም መሲ፣ እንዴት ነው? ሰላም ነው። ሰላም ነው። እኔ አንድ ጥያቄ አለኝ መሲ። ይኸውልሽ እኛ ኢቫንጀሊካል አማኞች ነን። አንድ በዚህ ሩም ላይ ሪስፔክት አድርጌ ነው የመጣው እና አንድ ነገር የሚያስማማን አንድ ፓርት አለ። ከኛ ከሌላ ፕሮቴስታንት የሚለየን ነገር እኛ ኢቫንጀሊካል አማኞች ኢየሱስ ክርስቶስ አምላክ ነው፣ ኢየሱስ ክርስቶስ በምድር ላይ የምትለዋ ነች። አሁን እኛ ምድር ላይ ሲመላለስ አምላክ ነው ጌታ ነው ምናምን የሚል አንደርስታንዲንግም እውነትም የለንም በዛ ኢቫንጀሊካል መጽሐፍ ቅዱስ የምናነብ ሰዎች። ችግሩ ምንድነው? እናንተ የምታዩበት ወዩ ነው። ወዩ ኢየሱስ ክርስቶስ አምላክ ነው ትላላችሁ። እኛ መጽሐፍ ቅዱስም አያስተምረም። ኢየሱስ ክርስቶስ ፍጹም ሰው፣ ፍጹም እንደኛ የተራበ፣ እንደኛ የሰራ፣ እንደኛ ቢተኛ፣ እንደኛ የሚያለቅስ፣ እንደኛ ንጹህ የሆነ ሰው ነው። ኢቨን እንኳን አምላክ ቢሆን ኖሮ ራሱ በመስቀል ላይ ማውረድ ይችል ነበረ። ገባሽ? አልቻለም። ስለዚህ አልቻለም። አምላክ አይደለም ምድር ላይ ሲመላለስ አምላክ የነበረ ነገር ግን ሰው ሆኖ የመጣ ነገር ግን ሞተን ድል ነስቶ ሲነሳ በአምላኩ ኃይል ሲነሳ በአባቱ ኃይል ሲነሳ ወደ አባቱ ቀኝ የሄደ ነው። ይሄ ነው አንደርስታንዲንጋችን። እሺ አዳምጥ ስትባል አዳምጥ፣ በግዴታ አትስበከን። አዘለማ እናንተም ሮንግ ነገር እያስተላለፋችሁ ነው። እናንተ ማነው ሮንግ ነገር እያስተላለፈ ያለው? ማንም ሮንግ ነገር እያስተላለፈ ያለው አልተረዳችሁም። መጽሐፍ ቅዱስ የእናንተ ነው አይደለም። አዳምጥ፣ ግሩም አዳምጥ። አዘለማ አቀፈም አንተ የጉባኤ እንትን የጉባኤ ህዝብ ነህ። የጉባኤ ህዝብ ሆነህ ነው እያወራን ያለህን። እኛ የጉባኤ ህዝብ አይደለንም። እኛ እምነታችን በወንጌል በተውራትና በቁርአን የተመሰረተ እንጂ በጉባኤ የተመሰረተ አይደለም። አንተ ኢቫንጀሊካን ነኝ ምን በል ብትል በፕሮቴስታንት ውስጥ ነው ያለው። ኢቫንጀሊካን ደግሞ አይደለም፣ በፕሮቴስታንት ቤተክርስቲያን ውስጥ ነው ያላችሁት። በስሩ ያኔ የተለያየ ቅርንጫፍ ሆኑ አይደለም። እኛ የወንጌል አማኞች ወንጌል አማኝ ነኝ ካልክ ከጉባኤውን ካደሃ እኛ መጽሐፍ ቅዱስ የወንጌል ግሩም አዳምጥ፣ አትጨቃጭቅ። ይኸውልህ አንተ ያኔ አዝነህ ከሆነ በጣም ቆጭቶ ከሆነ ኢየሱስ አምላክነቱን መካድ ነው። ተግባብተናል። ሌላውን ቤተ እምነቶች ከካድ ፊልጵስዩስ ምዕራፍ 2 ላይ አሁን አንተ ፊልጵስዩስን እንግዲህ አንድ እምነት በአንዲት አንቀጽ ላይ አይቆምም። ተግባብተናል። አንድ እምነት በአንዲት አንቀጽ ላይ አይቆምም። አንቺ እያወራሽኝ ያለሽው ስለ ፋውንዴሽን ነው እያወራሽ፣ ስለ ኦርቶዶክስ፣ ስለ ፔንቴ፣ አንተ ራሱ ፋውንዴሽን ነህ። ፋውንድ የተደረገ ነው። ኢየሱስ አምላክ ነው የሚል ፋውንድ የተደረገ ነው። ተግባብተናል። የባለቤትነት እውቅና አልተሰጠም። ኢየሱስ እኔ አምላክ ነኝ ብሎ አላለም። አንተ ባለቤቱ ባልተናገረበት ባለቤቱ እውቅና ባልሰጠበት ላይ የተመሰረተ እምነት ላይ ቁጭ ብለህ ፋውንዴሽን ትላለህ እንዴ? አንተ ራሱ እኮ ፋውንዴሽን ውስጥ ነው ያለው። ትናንትና ጠይቀኝ ምን ብለሃል? ፕሊስ ግሩም አዳምጥ። ይኸውልህ ፋውንዴሽን ከደበረ ኢየሱስ ፈጣሪ ነው አምላክ ነው አትበለን። ትናንትና ምን ብለሃል? የኒቃያ ጉባኤን፣ የቆስጠንጢኖስ ጉባኤን፣ የማነው ስሙ የኤፌሶን ጉባኤን፣ የከለቆዶን ጉባኤን እንደምትቀበል ተናግረሃል። አትቀበልም? እሺ የኤፌሶን ጉባኤን አትቀበልም? አልቀበልም። የኒቃያ ጉባኤን አትቀበልም? አንቀበልም። ኦኬ። ስለዚህ እናንተ የትኛው ቤተ እምነት ውስጥ ነው ያለው? የመጽሐፍ ቅዱስ ውስጥ። ይኸውልህ የመጽሐፍ ቅዱስ ውስጥ የሚባል ነገር የለም።
ስለዚህ አንተ ኦር ምንድነው አንተ እንትን ሐዋርያት ነህ እንዴ? ኦንሊ ጂሰስ ነህ? ኢቫንጀሊካል መቼ ነው የተመሰረታችሁት? እሺ መቼ ነው የተመሰረታችሁት? ስለዚህ አሁን አንተ እኛ የምናስተምረው ትምህርት ተጽዕኖ አሳድሮብሃል ማለት ነው። ይሄ ነው የተረዳሁት። አይደለም እኛ የምናምነው የሪሊጂየስ የኦርቶዶክስ የኒቃያ ጉባኤን ሂደሃል። አዳምጥ። የኒቃያን ጉባኤ በቃ ጉባኤዎቹን አትቀበልም፣ ክድሃል። ምክንያቱም እነዚህ እኛ የምንቀበለው የእግዚአብሔር ቃል የሆነውን መጽሐፍ ቅዱስን ነው የምንቀበለው። የእግዚአብሔር ቃል ከሆነ ግሩም እናወራ መጽሐፍ ቅዱስን ጭቅጭቅ አትፍጠር። ይኸውልህ መጽሐፍ ቅዱስ በመጽሐፍ ቅዱስ ብቻ ከሆነ መጽሐፍ ቅዱስ ላይ የኢየሱስ ፈጣሪነት የለም በቃ። ስለዚህ አንተ ወይ ጨንቆሃል። ፕሊስ አዳምጥ። አንተ ጋር መግባባት አንችልም። ፕሊስ አዳምጥ፣ ግሩም አዳምጥ። ካንተ ጋር እኛ ማናምነው እየነገርሽ ነው ያለሽ። አንተ ሲጀመር አንተ መጽሐፍ ቅዱስ ላይ የለም። አንተ ግራ ገብቷል ወይ ከመጽሐፍ ቅዱስ አልሆን ወይ ከምን? አሁን እኛ አንቺ እያወራሽ ያለሽው ስለኛ ነው። እኛ ደግሞ የምንነግርሽ ምንድነው መጽሐፍ ቅዱስን እናውራ። ተይው ስለ ሪሊጅን ስለ ሃይማኖት ተይው። መጽሐፍ ቅዱስ ላይ ኢየሱስ ግሩም ይኸውልህ ዓላማህን በግዴታ ወይም በመጨቃጨቅ አሳካለሁ ማለት በፍጹም አትችልም። እኛ እናውራ። ተይው ስለ ሪሊጅን ስለ ሃይማኖት ተይና መጽሐፍ ቅዱስን እናውራ ነው ያልኩሽ። ሚውት አድርጊ እስኪ። ሲጀምር ኔትወርክሽ ደንበራ ነው። ኦኬ ይኸውልህ ግሩም አሁን አንተ በቃ ጭቅጭቅ እየፈጠርክ ነው ያለው። ምንድነው ጭቅጭቅ? እኔ እያልኩሽ ያለው መስል ስለ ኢየሱስ ክርስቶስ ፈጣሪ እንዳልሆነ በቃ አሁን ጉባኤው ሆነ የሃይማኖትን እምነት ተቋም ሳይሆን በቃ አሁን አንተ እናወራ መጽሐፍ ቅዱስን እናወራ። ፊልጵስዩስ ምዕራፍ 2 አውጪልኝ ያልኩት። እሺ ፊልጵስዩስ ኦኬ። አንድ ሃይማኖት በአንድ አንቀጽ ነው የሚመሰረተው። እኔ አላልኩም፣ ስለሱ አላወራሁም። ቤተ እምነትህ የተመሰረተው ስለ ቤተ እምነት አይደለም እያወራሁት ነው። ስለ መጽሐፍ ቅዱስ ቤተ እምነትህ ነው። ግሩም አትካድ፣ ቤተ እምነትህን አትካድ። አንተ እኮ ራስህ ኢቫንጀሊካል ነኝ ብለሃል። ኢቫንጀሊካል የሚል መጽሐፍ ቅዱስ ላይ የለም። ስለዚህ አንተ ኢቫንጀሊካል እኛ ኢቫንጀሊካል ያልንበት ራሱ ማቴዎስ ወንጌል ምዕራፍ ማቴዎስ ወንጌል ላይ ኢየሱስ ክርስቶስ ለዓለም ሁሉ ወንጌልን ስበኩ ስላለ ኃላፊነታችን ወንጌልን መስበክ ስለሆነ ኢቫንጀሊካል አንራሳችን። በመጽሐፍ ቅዱስ ለምን አናወራም? መጽሐፍ ቅዱስን ገለጹ። በመጽሐፍ ለምን ስለ ርዕስ እናወራለን? ስለ መጽሐፍ ቅዱስ እናወራ። እኔ ሁለት ሰው ማውራት እኔ አንድ ነኝ። ማውራት የምችለው አንድ ሰው ነው። ስለዚህ ሁለታችሁም አትጨቃጨቁ። ሚውት አድርጌ ይኸው ልግሩም እኔ እኮ በጣም እያሳከኝ ያለው ቤተ እምነት የተመሰረተችው በአንድ አንቀጽ ላይ ነው። ለዛውም ፊልጵስዩስ የጳውሎስ ደብዳቤ ነው፣ የጳውሎስ መልእክት ነው። ሐዋርያው ጳውሎስ ደግሞ በኢየሱስ ፈጣሪነት አያምንም። እኔ ስለሱ አይደለም ያወራው። ፊልጵስዩስ ምዕራፍ 2 ላይ ቁጥር አሁን አንተ ያንተ ቤተ እምነት የተመሰረተው ስለ ቤተ እምነት አይደለም እያወራ ያለሁት እኔ ስለ ቤተ እምነት ባለች አንዲት አንቀጽ ነው። አንድ ሃይማኖት በአንድ አንቀጽ የተመሰረተው። ኦኬ ስለ መሰረት አይደለም እያወራሽ ያለሽው። እኔ ያወራሁት ኦኬ አንዴ 1 ሰከንድ። ያንተ እምነት የቆመው ፊልጵስዩስ 2 አንቀጽ አንዲት አንቀጽ አይደለም። ኢየሱስ ክርስቶስ አንቺ ያልሽው ምንድነው? ኢየሱስ ክርስቶስ ፈጣሪ እንዳልነበረ አምላክ እንዳልነበረ እያልሽ ተናገርሽ። ፈጣሪ እንደነበረ የሚለው ግሩም አንዴ ቆይ እሺ እናቴ ኢየሱስ ክርስቶስ አምላክ ነው ብለን ነው የምናምነው። እንግዲህ ምዕራፍ 3:45 ላይ አምላክ ነው የጌቶች ጌታ ነው ብለን ነው የምናምነው። አንቺ ምን እያልሽ ነው? በመጽሐፍ ቅዱስ ማለት ነው። እሺ አሁን እኔ ማንኛውም እንዳታወሪ ራሱ የጠየቀችሽን ጥያቄ መልሽ። እኛ ስለ ሃይማኖት አይደለም የምናወራው። መጽሐፍ ቅዱስ ምን ይላል የሚለው ነው። ስለ ሃይማኖት አላወራም። ግሩም ይኸውልህ እሷ ጋር እንደ እሷ የምትል ከሆነ አንደኛችሁ ውረዱ። ከእሷ ጋር ጤናማ አይመስለኝ። ቀጥይ ከእሷ ጋር አንዴ ይህን ጥያቄ ብቻ መልሽልኝ። እኛ ኢየሱስ ጌታ ነው የጌቶች ጌታ ነው እያልን ነው። አንቺ ምን ትያለሽ ነው? የጌቶች ጌታ ኦኬ። አብስ የጌቶች ጌታ አይደለም። ኦኬ አይ እኔ በቃ የጠየቅሽን አሁን አይደለም። አብ የጌቶች ጌታ ነው አይደለም። አብ የኢየሱስ ክርስቶስ አባት ነው። ኦኬ አብ ላይልሽ አሁን የአብ አሁን የጠየቁሽን ጥያቄ በስርዓቱ መልሺ። አብ ጌታ ነው አይደለም? እንደኔ የጠየቁሽን ለምን አትመልሽም? ስለ አብ ለምን ሄድሽ? ኢየሱስ ክርስቶስ እያወራ ያለው ስለዚህ ምክንያቱም አብና ወልድ የሚል ነገር ስላለ መጽሐፍ ቅዱስ ላይ አባትና ልጅ የሚል ነገር ስላለ ፈጣሪና ፍጡር የሚል ነገር መጀመሪያ የዛን አምጪና ከዛ በኋላ ደግሞ መልስልሻለሁ። መልስሽ ምንድን ነበር ጥያቄሽ? ኢየሱስ ክርስቶስ አምላክ ነው እናንተ የምትሉት አምላክ አይደለም ምናምን እያልሽ ያለሽው። እኛ አይደለንም ያለው ወንጌል ኢየሱስ ክርስቶስ የእግዚአብሔር ሰው ነው የሚለው ወንጌል። ኢየሱስ ክርስቶስ ፈራሃ እግዚአብሔር የሆነ ሰው እንደሆነ ነው የሚነግረን።
ማረኝልሽ መጀመሪያ ማለት ነው ስለራሳችሁ መጀመሪያ ብታጣሩ አሪፍ ነው። ከዛ ደግሞ ስለኛ ስለዚህ ስለራሳችሁ አጣሩ የሚባል ነገር እንደዚህ አይነት ነገር የለም። በቃ ቦታሽን ያዢ። መቀጠል አልቻልሽም። በቃ ቴንኪው። እንደዚህ አንቺ መቀጠል አልቻልሽም እንዴ? ትንሽ አናን እያለች ነው ኤም ፊደል የምታለሽው ከታች አዳምጪ። ምን አለች? ስለራሳችሁ አወሩ። አንቺ ቢያንስ አንድ ደቂቃ እንኳን አችለሽ ስለ ሃይማኖትሽ ማውራት አትችይም እንዴ? ምን ስለራሳችሁ አወሩ? ደነገጥሽ? ወንጌል ኢየሱስን ፈራህ እግዚአብሔር ሰው ነው ይላል። ሰራው እኮ ውዴ፣ ሰርቼ መጣሁ እኮ ኑኑ አራንቶ በዚህ ነው ጀግና። ምን ጀግና አተማመንብሻለሁ እኮ። ታብታቡ 100 ሺህ ያስገቡት እስኪ። ኮፒ ሊንኩ 2000 ቶሎ በሉ። ግን ጨው በዝቶበታል። እንዲቆይ ጠይቂያት ልምጣ። ረሳ አላበዛበት አልቀርም። ቼክ አርገሽ ነው። ኮፒ ሊንክ አርጉ እስኪ። ዩዘር እንዴት ነክ? በቁርአን ላይ አልምራን ላይ 3 አትንጫጫባክ። ስለምን ቁርአን መጽሐፍ ቅዱሳችሁን ሳታውቁ ስለ ቁርአን ታወራላችሁ? አንብቡ መጽሐፍ ቅዱሳችሁ መጀመሪያ አንብቡ። አዲስ ኪዳን፣ ብሉይ ኪዳን፣ ጳውሎስ የጻፈላችሁን ደብዳቤ፣ ሐዋርያቶችን የዘገቡላችሁን ዘገባ አንብቡ። እሱን አንብቡ ቀድማችሁ። የኢየሱስ ክርስቶስን አስተምሮ እሱን ወቁና ኑ። ቁርአን ይላሉ እንዴ? ማሳችሁ ቀደም እኮ 7 ሰዓት ላይ ራት ሰራለስ ሰምቼሽ ቁርአን ይላል እንዴ? ምን ችሎታ ኖራችሁ ነው እንደው ስለ ቁርአን የምታወሩ? ከላይ ያለው አለ አይደል እንዴ? ሃኒ ጂሰስ አለ ካደል ጂሰስ አለ ልቀጥል። እሺ የምቀጥለው ግን ያው በአሁኑ ቶፒክ ነው። እሺ የኢየሱስ ፈጣሪነት ነው መሰጠን፣ ኢየሱስ ክርስቶስ ፈጣሪ መሆኑ። ያው ታረሙ የቀድሞን ተቀጥላላችሁ። እሺ ኢየሱስ ክርስቶስ ፈጣሪ ነው አምላክ ነው ለሚለው መጽሐፍ ቅዱሳችን ማስረጃ አለ ወይ? አለው። ሐዋርያው ጳውሎስ ያምናል። እሱን ወደሱ ቀጥታ ልሂድ ያ ነገር ሳላበዛ። ኢየሱስ ክርስቶስ ፈጣሪ ነው ወይ የሚሉት ከዮሐንስ ወንጌል ምዕራፍ 1 ላይ ያለው ክፍል ከዚህ በፊት ብዙ ክርስቲያኖችም ለማንሳት ስለሞከሩት ድጋሚ ጊዜ ባንፈጅበት መልካም ነው። ግን ዮሐንስ ወንጌል ምዕራፍ 1 ላይ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበረ፣ ቃልም ራሱ እግዚአብሔር ነበር ይላል። ቃልም ራሱ እግዚአብሔር ነበር ይላል። ራሱ አይደለም። ክርስቶስ ኢየሱስ ማለት ራሱ አቤት አይስማዱ ነው። ራሱ አይልም። ኦኬ አይልም። እንደዛ አይልም። ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ነው የሚለው። ራሱ ለምን ዮሐንስ 1:1 መልስ አይሆንም? እግዚአብሔር ኢየሱስ ክርስቶስ ፈጣሪ ነው ለማለት ዮሐንስ 1:1 መልስ አይሆንም ነው 28 ምን ሄደው ይሆናል ነው እንጂ ይሆናል መልስ ይሆናል። ምክንያቱም ቃል የሚለው በመጨረሻው በቁጥር 10 በኋላ ደግሞ ስታነቡት ራሱ ቃል ደግሞ ስጋ ሆነ ይላል። ያ ማለት ደግሞ ክርስቶስ አካል ለበሰ የሚለውን ትርጓሜ እንደሆነ ያው እናንተ የምታውቁት እውነታ ስለሆነ ምን ላይ ነው ስጋ ሆነ? ቆይ አንድ ጊዜ ዮሐንስ ወንጌል ምዕራፍ 1 ላይ ምን ላይ ነው? ቆይ እሰማለሁ ግን ቆይ ሚውት አድርጉ አንድ ጊዜ። እሺ ሚውት አድርግ። ሪከርድ ላደርግ ነው ዋትስአፕ ላይ እንዳታወሩ። ትሰሚያለሽ? ፓውዝ ሆነሻል መሲ። ፓውዝ በሉ ሪከርድ ላደርግ ነው ዋትስአፕ ላይ ሁሉ። ኧረ ይህች ልጅ ቆላ ውርዳት። ዋትስአፕ ላይ ሪከርድ ላደርግ ነው። ዝም በሉ።